ሰላም ሰላም እንዴት ናችሁ ደህና ናችሁ ወይ የኔ ውድ ቤተሰቦቼ እኔ አለው እግዚአብሔር ይመስገን እንግዲህ ዛሬ መስክ ፎቶና ቪዲዮ እየተነሳን ነው ሚያዚያ 4 ላይ ሰርጋችን እንዳለ እንግዲህ ሁላችሁም ታውቃላችሁ ብዬ አስባለሁ ለማታውቁት ሚያዚያ 4 ነው ሰርጋችን ዛሬ ግን ያው አስቀድመን የመስክ ቪዲዮና የመስክ ፎቶ የሚባለው ነገር እየጨረስን ነው እግዚአብሔር ይመስገን ከእሺ ጋር ተገናኝቼ ብዙ ችግር መከራ ቢያጋጥመኝ ራሱ አሸንፌዋለሁ እግዚአብሔር ረድቶኝ ብዙ ነገሮችን አልፌያለሁ እናንተም ብዙ እንደጸለያችሁ አቃለሁ እግዚአብሔር ይስጥልኝ በጣም ነው ማመሰግናችሁ እና በስተመጨረሻ እንግዲህ ከምስቴ ጋር ልጋባ ነው ዛሬ እኔም እንደዚህ ሙሽራ መስዬ ተስተካክዬ እንደዚህ አምሮብኝ መጣው ምስተም እንዲሁ ይዋት እዚህ ጋር ያልቦስልሽ ተመለሽ በይወተልኩ ወሸባ ወሳኙ ነገር ወሸባ ሷም እንግዲህ ሙሽራ ሆና መታለች በጣም ውድ ቤተሰቦቻችን እጅግ አድርገን እናመሰግናለን እስከ መጨረሻኛን የምትከተሉ እኛን ደግሞ ሰፖርት የምታደርጉ በሐሳብ በኮሜንት በተለያዩ ነገር ሰፖርት የምታደርጉ ሰዎች ከልብ እናመሰግናለን ሰርጋችን ሚያዚያ 4 ነው እየደጋገምኩ ነው የምነግራችሁ ምክንያቱም ለመታደም የምትፈልጉ ብዙ ሰዎች እንዳላችሁ እናውቃለን አሻገዳው ታማልብሽ ወጣት ወንድነሽ አሻገዳው የቆንጆ ቆንጆና ሁሉ መልከ መልካም መታደል ነው ከሷ ሁሉ ለመሳ ሰላም ቤተሰብ እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን እንግዲህ እንደምታዩት ዛሬ ፏፈሽ ብለና ሰርጋችንም ያዘ 4 ላይ እንደተቃረበ ታቃላችሁ ሁላችሁም ዛሬ በጣም ደስ ብሎኛል እሱንም ደስ ብሎታል ሆነት እና የማስኪ ቪዲዮ ምናምን እየተነሳን ነው ለልጆቻችን ለወደፊት ታሪክ ሆኖ እንዲቀመጥ ያው ፏፈሽ ይያለን ደስ ይያለን ዛሬ ላይ እንደዚህ ፏ ብለን ፎቶ ምናምን እየተነሳ ነው ሰይጣን ሊያጣለን ብዙ ነገር ሆነናል ታቃላችሁ ብዙ ተጣልተን ተለያይተን ብዙ መንገድ እሱም በራሱ መንገድ ብዙ መንገድ ሄዷል እኔም በራሴ ብዙ ነገር ነው በህይወታችን ላይ ያጋጠመን ታቃላችሁ ሁላችሁም አሁን ግን ያ ሁሉ አልፎ ዛሬ ላይ እንደዚህ ብለን ያው ደስታችሁ እንደሆነ ይገባኛል እኔ ደስ ስለኝ እናንተም ደስ እንድላችሁ አቃለው እና ደግሞ ሰርጌ ሚያዚያ 4 ላይ ነው ካላችሁበት መታችሁ ሰርጌን አንድ ላይ ብናሳልፍ ደስ ይላል
መምጣት የምትፈልጉ ኑና ከኔ ጋር አንድ ላይ ከኛ ጋር ተካፈሉ። መምጣት ደግሞ ማትችሉ ጥሩ ቪዲዮችን እንፈስታለን እንለቃለን። ያው ጥሩ ጊዜ ይሆናል። አብረን ጥሩ ጊዜ እናሳልፋለን። ደውልልን። ተቃርቧል፣ ቀርቧል፣ ደርሷል። አሁን ሁላችሁም ተዘጋጅታችሁ ጠብቁ። ደግሞ ቃል የገባችሁልን አላችሁ። ብዙ ነገር ቃል ገፍታችሁልን ነበር። ያኔ ድሮ እኔና እሱ አንድ ላይ ስንገናኝ በላይ ስናወራ ምናምን ብዙ ቃል የገባችሁ ሰዎች አላችሁ። እንዳትረሱ። እኔ አረሰውም እናንተ ብትረሱ እኔ አረሰውም። ያንን ይዛችሁልኝ ትመጣላችሁ። እጠብቃችኋለሁ። በጣም ነው የምወዳችሁ። ደስ ብሎኛል እያልኩኝ ነው ዛሬ ምን ትስቂያለሽ? ደስ ብሎኝ ነው። ደስታ ያስቀኛል። በቃ የምር ደስ አለሽ? አዎ እውነት ደስ አለ። እጅህን እንዲያርግና እንደዚህ ኦኬ። እና ቆይ እኔ የምጠይቅሽ ነገር ምን? የምር የሆነ ነገር ብጠይቅሽ ፈልጋለሁ። እሺ ጠይቅ። እግዚአብሔር እንግዲህ ለዚህ ቀን አድርሶናል። እንዲሁም ደግሞ ሰርጋችንም ከፊት ለፊት ሚያዝያ 4 ይጠብቀናል። ይሄን ሁሉ ፈጣሪ እያሳካልን እያሰመረልን ያለውና እንዲሁም ደግሞ እንዳጋጣሚ እኔ አንቺን ባልጠብስሽ እኔ በውበቴ መልኬን ተጠቅሜ ምላሴን ተጠቅሜ አንቺን ጠብ ባላረግሽ የማን ሚስት ትሆኚ ነበር? እኔ ቆሜ ሊቀር ነበር መሰለኝ። አዎ የምርሽ አንተ ባታገባኝ ባጀነጅነኝ፣ እሺ ፍቅር ባታሲዘኝ፣ በቃ ባንገናኝ ምናምን የለም እኔ ቆሜ እንድች ቆሜ ነበር የምቀር አይመስልም? ዋው። ስለዚህ እሺ እኔ አንድ ጥያቄ ልጠይቅህ። አዎ ጠይቂኝ። ምን ኃይል ነው የምትወደኝ? እኔማ የኔ እናት የምር ከራሴ በላይ ደግሞ በቃ ካሉኝ ከየትኛውም ነገሮች በላይ እጅግ በጣም ነው የምወድሽ። መውደድ የሚባለውን ነገር እኔ ያወቅኩት የምር አንቺ ነው። የምር አልመሰለኝም ነበር እስከዛሬ ሰዎቹ አፍቅረናል ወደናል እንደዚህ ሲሉ እኔ እውነት አይመስለኝም ነበር። ዛሬ ግን ፍቅር የተባለ ኃያል ነገር ትልቅ ነገር ያሳየሽኝ አንቺና አንቺ ብቻ ነሽና እኔ እጅግ በጣም ነው የምወድሽ ቆንጆ። እኔም ምንም ካንተ ውጪ ምንም ወደ ውጪ ነው። በጣም ነው የምወድ፣ በጣም ነው ማፈቅር፣ በጣም ነው ደግሞ ማከብርክ እና ደስታዬ ይሄን ሀል ነው። አንተን በማግባቴ ይሄን ሀል ነው ብዬ ለመግለጽ ራሱ ይከብደኛል። በጣም ደስ ብሎኛል። በመጀመሪያ እግዚአብሔርን አመሰግናለሁ ከልቤ። አንተን ሙሉ በሙሉ የኔ የራሴ የግሌ አርጎ ስለሰጠኝ አመሰግናለሁ። በጣም ደስ ብሎኛል። አሁን ያው የመጀመሪያ ልጃችን ማን ይመስላል? አንተን ነው የሚመስለው። ደስ ይለኛል። እግዚአብሔር ይመስገን። ያው አባት ልጅ አባት ሲመስል አባት ይወዳል ምናምን ይባላል። እንግዲህ እኔ ያው ልጄ እንድመስል ፈልጋለሁ። እግዚአብሔር ይመስገን። እንደ ቀልድ ለልጄ እንግዲህ 1 ወር ልሞላ ነው። ሞላ እንዴ? አለፈ ተጠቅማ አንተ ቀኑን ስለማታውቅ ያው እንግዲህ ስለ ልጅ የምታውቅ ያው እናትና እናት ብቻ ነችና ደስ ይለኛል። እግዚአብሔር ካለ
ያው እንደማንኛውም አባወራ ሰው ምን ይፈልጋል? ይጋባና ከዛ መዋለድን መከበርን ያው በልጅ እንደ መከበር ያለ ደስታ የለም። ትልቅ ደስታዬ ለኔ እንግዲህ አይኔን በአይኔ ማየት ነውና እና ደግሞ ልጄ ተወልዶ አይኔን በአይኔን እስከማይ ጓግቻለሁ በእውነት። እንዲሁም ደግሞ ከመወድሽ ካንቺ ስለሆነ እጅግ በጣም ጓግቻለሁ የኔ ቆንጆ። ዛሬም ነገም እስከ ዘላለም በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማፈቅርሽ። እሺ እኔና እኔም አፈቅራለሁ፣ ወዳለሁ፣ አከብራለሁ። እኔና አንተ ምንም አይለያየን፣ ሞት ብቻ ነው የምንለያየን። Thank you so much። እንግዲህ ቤተሰቦቻችን በጣም ደስ የሚል ጊዜ እያሳለፍን ነው። በጣም ደስ ብሎናል። እንግዲህ ሚስቴ እንደዚህ ቤሎ የሚያምርባት ከሆነ ከዚህ በኋላ እኔ ራሱ ለሷ ቤሎ ሊገዛት ነው ፈልገው። የምረን እኮ ነው በጣም ነው ያማረብሽ በዚህ እውነት። አዎ እውነት። ግን ሸግሙን አልቻለችም። ያው አጭር ስለሆንኩኝ ችግር የለውም አንቺ አጭር አትባይ እና በጣም ደስ የሚል ጊዜ እያሳለፍን ነው። እግዚአብሔር ይመስገን። ለምን እንደሆነ አላቅም። የሺ ዛሬ በጣም ጸባተኛ ሆናለች። ምንም የምታወራው ነገር ራሱ የለም። እንጃ መቼ እንደምታወራ አላቅም። ቤት ስትገባ ታውራ አላቅም። ያው አሁንም በድጋሚ ሚያዝያ 4 ሰርጋችን ተቃርቧል። ከየትም ሀገር መታችሁ ሰርጋችን መታደም ትችላላችሁ። በጣም ደስ የሚል ጊዜ እያሳለፍን ነው። እስከ መጨረሻ ከኛ ጋር ቆዩ። ያው እንግዲህ እግዚአብሔር ይመስገን ደስ ብሎን ጥሩ ጊዜ ከሚስቴ ጋር እያሳለፍን ነው። እናንተም እስከ መጨረሻ እየተከታተላችሁኝ ስለቆያችሁ እጅግ አድርገን እናመሰግናለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እንግዲህ ሰይጣን እኔና እሷን ሊያለያየን ብዙ የራሱን ቴክኒክ የራሱን ቀመር ቀምሮ ነበረ። እግዚአብሔር ግን አሸንፎ እኛም እንድናሸንፍ አድርጎናል። በጣም ደስ የሚል ጊዜ እያሳለፍን ነው። ያው ይሄ ሁሉ መጀመሪያ የታቀደ ነበረ። ይሄንን ሁሉ እቅድ ከሷ ጋር ነበር ያወጣነው። በመሃል እሷ ያው ስትጠፋ አይታችኋል ብዬ አስባለሁ። ያው ምን እንደሆነ ሚስጥሩን እስከዛሬ አልጠየኳትም። ምክንያቱም መናገርም ፍቃደኛ አልነበረችም እስከዛሬ። አሁንም ጠይቄ እሷ እንድትሸማቀቅ ማድረግ አልፈልግም አይደል? አታውሪ ምን ሌላ ነገር እናውራ። አዎ ሌላ ነገር እናውራ። እኔ ኮንኩ ያው እንደምወዳት
በእናንተ ፊት አሁንም ቃል መግባት እችላለሁ። ምንም አይነት ነገር እሷና እኔን አያለያየንም። ወዲ ወይ በጣም ነው የምወድሽ። እኔም በጣም ነው የምወድ። ታንክ ዩ እናት፣ በጣም ነው የማፈቅርሽ። እሺ እኔም አፈቅርሃለሁ። እና አንቺ በስተመጨረሻ ለዚህ ህዝብ የምታወሪው ለዚህ ለቤተሰቦቻችን የምታወሪው ነገር ካለ አውሪ። እኔ ማውራው ብዙም የለም፣ አንተም ብዙ አውርተሃል እና በቃ አሁን ምን ማውራው ደጋግሜ ማውራው ደስታዬ ነው። በቃ በጣም ደስ ብሎኛል አሁንም ምለው እና ደግሞ ከኔ ጋር ብዙ ነገር ነው ያሳለፋችሁት ቤተሰቦቻችን። እውነት ከልቤ ለማመስገን ወዳለሁ። እናንተን ክፉ አይንካችሁ፣ ባላችሁበት እግዚአብሔር ይጠብቃችሁ። በጣም ስትመክሩኝ ነበር። በጣም በቃ ከራሳችሁ በላይ ስለኔ ስትጨነቁ ለነበራችሁ ሁላችሁም ከልቤ አመሰግናለሁ። ክፉ አይንካችሁ፣ እግዚአብሔር ይጠብቃችሁ። እንግዲህ ዛሬ ይሄው በጣም ደስ ብሎኛል። እውነት ሰሞኑን በጣም ደስ ብሎኛል። ብቻ አላቅም ደስታዬ ይሄናል ነው ብዬ ለማግለጽ ራሱ ይከብደኛል። እንግዲህ እኔና እሱ አንድ ላይ ሆነናል። እንግዲህ እግዚአብሔር በእኛ በመሃላችን አለ። ሰይጣን ክፉ አይገባም ከዚህ በኋላ። ያው ሰርግም ተቃርቧል። እንግዲህ ብዙ ነገር እናሳልፋለን። ገና ልጅ እንወልዳለን። ያው ታውቃላችሁ እርጉዝ ነኝ። ስወልድም በእናንተ ፊት ነው የምወልደው ብያቸዋለሁ። እንግዲህ ያንን ቀን እግዚአብሔር ያድርሰን እላለሁ። እወዳቸዋለሁ ከልቤ። አሜን። ይሄንን ቪዲዮ ይሄንን ፕሮግራም ይሄንን ያንዳንዱን ዝግጅት ለናንተ ስፖንሰር አርጎ ያቀረበላችሁ ቤቲ ብራይዳል እንዲሁም ደግሞ ቤቲ ቤሎ ቤት ሁሉ ጊዜ የኛ ስፖንሰር የሆኑ ይሄንን ትልቅ ቤት የያዙ እናንተንም ደግሞ ኑ ወደኛ ቤት እያሉ በየቀኑ እየጠሯችሁ ናቸው። እና ደግሞ እዚህ ጋር የተለያዩ ሱፎች እንዲሁም ደግሞ ቤሎች አሉ። እዛ ጋር ደግሞ የተለያዩ እንደኚህ እርጉዝ የሆኑ ሰዎች ምለብሱ ልብሶች አሉ። ቤቢ ሻወር ይባላል። መታችሁ ኑ ከኛ ተከራዩ እያሉ ነው። እንዲሁም ደግሞ በኔና በየሺ ስም ለመጣችሁ ታላቅ ቅናሽ እንዳለውላ እየነገራችሁ ነው። እንግዲህ እዩት ውበቱን ድምቀቱን እንዴት እንደሚያምር በእውነት እንግዲህ በከለር አለ እንደ ምርጫችሁ ከለርም አለ። በጣም የሚያምር አለ። እዚህ ቤት መጣችሁ የምታጡት ነገር ምንም ነገር የለም። ቤቲ ብራይዳል ወይም ቤቲ ቤሎ ጦና አንደኛ ፍሎር ላይ ነው የሚገኘው። እንግዲህ እኛን እስከዛሬ ስታስተናግድ እኔም ሆዴ ከፍ ሲል አይታል። እችን ነው የምለብሰው። ያው ሚስተር ጉስ ከመሆኑ አንፃር ነገ እሷም ሆዷ ሲገፋ እችን ለብሳ ብራይዳል እንትኑን ትሰራለች። ምን ነበር የሚባለው? ቤቢ ሻወር። ያው እንግዲህ ቤቢ ሻወር ትሰራለች። እናንተም ኑ። እንዲሁም ደግሞ የወንዶቹን ላሳያችሁ። ካባ አለ እዚህ ጋር ለመልስ
መልስ አሁን ከሰርግ በኋላ መልስ አለ አይደል? የሷ ቤተሰብ እኔን ስጠሩኝ እኔን ካባ እኔ ለብሼ ልሄድ ነው አለሁት። እኔም ለብሳለሁ አይደል? አንቺም ትለብሻለሽ፣ ኦፍ ኮርስ ትለብሳለች አይደል? ስለዚህ እሷም ከዚህ ትለብሳለች። ካባ የተለያየ ከለር አለ፣ ገራሚ። ሌላ ደግሞ ሳጥን ላይ ያሉ ካባዎች ገራሚ ካባዎች አሉ፣ ብዙ አለ። እና ደግሞ እዚህ ጋር አለ ዋጋው እንዳይወደድባችሁ በቅናሽ ዋጋ ራሱ አለ። ከስንት ጀምሮ ነው አለው? ከ1000 ብር በጌታ ስም የሚገርም ነው። እግዚአብሔር ከ1000 ብር ጀምሮ አለ። ስለዚህ መታችሁ ተከራዩ ይላችኋል። እዛ ጋር ሀበሻ ልብስ አለ። ሁሉም እዚህ ቤቲ ቤሎ እንዲሁም ደግሞ ቤቲ ብራይዳል ከመጣችሁ ሁሉም ነገር ታገኛላችሁ። እኔና ሚስቴ ሚያዚያ 4 ላይ ልንጋባ ነው። እንግዲህ ሰርጋችንም ለመታደም ዝግጁ ሆናችሁ ቤተሰቦቻችን በጣም እጅግ አድርገን እናመሰግናለን፣ እንወዳችኋለን። ቤቲ ብራይዳል ሁሌም ምርጫችሁ አድርጉ። በር ከፍታ እየጠበቀችው ነው። እንግዲህ እንወዳችኋለን። ቻው። በሌላ ቪዲዮ ደግሞ በሌላ ጊዜ በትልቅ ቪዲዮ እስከምንገናኝ ድረስ ይመቻችሁ። እንወዳችኋለን።